አንዱ ትልቁ ችግር ነበር። ምክንያቱም ልጅቱ መሬት መቅበሪያ ሲገኝ መቆፈሪያ የለም። መጀመሪያ ላይ ልጅቱ መሞቷና ለመሞቷ መጀመሪያ አላወቀም ነበር። መጀመሪያ ከዛ በኋላ ልጅቱ መሞቷን ሲያውቅ አሁን ሌሎችን ሰዎች መፈለግ ጀመረ እንዲረዱት። ኢትዮጵያ ቢሆን ኑሮ አሁን ቦታ ይላካል፣ ሰው ይመጣል፣ ያግዛሃል፣ ሰዎች መቃብር የሚያዘጋጁ ይኖራሉ፣ ቄሶች ይመጣሉ፣ ህዝቡ ይሰበሰባል፣ ወደ መቃብር ትሄዳለህ። እዚህ እኮ የዚህ አይነት ነገር አልነበረም። አሁን እነዚህ ይሄ ሰውዬ ምንድን ያደረገው እንደዚህ በሚሆንበት ሰዓት ሰዎች ፈለገን አላገኘም። እሷን ያቺ ልጅቷን እንግዲህ ወደ መቃብር መውሰድ አለበት ሊቀብር ራሱ እንግዲህ ራሱ መቆፈር ይኖርበታል ማለት ነው። ራሱ በራሱ የሞተችው ልጁ ናት፣ የሚቀብረው እሱ ነው። ቦታ የለም። ደግሞ አንዱ ደግሞ ያለው ምንድነው እኔ በጣም ደካማ ነበርኩ፣ አቅም አልነበረኝም። እንደዚህ ከሆነ የጉዞ ሁኔታ ተመልከት። ለአንድ ሰው የዚህ አይነት ችግር ከገጠመው ለዛ ሁሉ 12000 ነው እንግዲህ ከኢትዮጵያ ወደ ሱዳን ስንወጣ ጉዞ የጀመረው 12000 ወደ 12000 4000 አልተዳ ወደ እስራኤል በርሃኔ ቀረበ እና እንደዚህ ነው። ከበሬ አሁን እዚህ መጽሐፉ ብዙዎች አሉ እንደዚህ አንዱ 6 ራሱ ነው 7 ራሱ ነው ሱዳን እስከሚደርስ 3 ልጆችን ከበረ ሱዳን ውስጥ ሌሎችን ከበረ እዛ ሱዳን አባሮ ወደ ኢትዮጵያ መሰዷቸዋል። ሚስቱር ጉዝ ነበረች ደመደሟት። እዚህ መጽሐፍ ውስጥ ማለት በጣም ነው እንትን ይዘገንናል። ሲደበድቧት እሷ በዚህ ምክንያት ታመመች፣ ሞተች። እሷ ብቻውን እንደገና ወደ እዚህ ሀገር ወደ ኢትዮጵያ ተመልሶ ከዚህ ሀገር ደርሷል። በዛም ነው አሁን አንዱ አንተ ለምሳሌ አሁን እንደጻፍከው እኔም ስጽፍ የማይረሳው ብዙ በጭንቅላት ላይ ሁልጊዜ የምታስታውሰው ታኝተህም የምታልመው። ስለዚህ የማይረሳ ጉዞ ከሆኑት አንዱ አሰቃቂ ሁኔታ የዚህ ጉዞ ነው። ራሚም አሁን በመጽሐፉ ላይ ጽፎታል፣ እኔም በመጽሐፌ ላይ ጽፌዋለሁ። ምናልባት የኛ የሰዎቹ የታሪኩ ፍሰት የጉዞ ሂደቱ የተለያየ እና እንትናቸው ደግሞ ቀኑና ወራቱ እንደዛ ቢሆን ክቡራትና ክቡራን ተመልካቾቻችን መሄርሸል ኢሙና ራሚ ደስታ በጣም የታሪክ ፍሰቱ የድርሰት አጻጻፉ ድንቅ የሆነ መጽሐፍ ነው። በፕሮግራማችን መጨረሻ ላይ እነኚህን 3 መጽሐፍቶች የት እንደምታገኙ ራሚ አድራሻቸውን ይሰጣል። እስከዛ ድረስ እንግዲህ ያው ውይይታችንን እንቀጥላለን። እንግዲህ መሄርሸል ኢሙና ማለትም ለእምነት የተከፈለ ጉዞ ይሄን ከመሰለ ሌላው ሁለተኛው መጽሐፍ ደግሞ ኦጽማ ሼል ክሂላ ይላል። ያ ማለት ምንድነው? የማህበረሰብ ኃይል። በሁለቱ መካከል ያለው ተመሳሳይነት ወይም ልዩነት ምንድነው? ልዩነቱ እዚህ ኢትዮጵያን ትንሽ ነካ አድርጌ እዛ እንዴት እንደነበረ ታሪኩ የኑሮ እዛ እንዴት አይነት ምን አይነት ትግል ሲያደርጉ እንደነበረ እስራኤል ታድቆ ሰዎች እንደነበሩ ከዛ ያንን የኢትዮጵያውን ያናኖር ዘዴ ገልጫለሁ። ከዛም ደግሞ አልፌ ስለ ሱዳን ትንሽ እንደዚህኛው ጠረቅ ሳይሆን ትንሽ አልፌ ቅድሚያ የተጻፈው የትኛው ነው? መሄርሸል ኢሙና። ኦኬ። ከዛ ደግሞ ከዚህ ሀገር ስንመጣ እችን ሀገር ስንመጣ እንዴት አስበን ነበር፣ ከመጣም በኋላ ደግሞ እንዴት እች ሀገር ተቀበለች እንዴት ነበር የሚለውን ምንም እንትን ሳላደርግ ያው ሁላችንም ነው እኮ ነው ጥሩ አባል ተቀበሉ እዚህ ሀገር እንደጠበቅነው መጀመሪያም ጥሩ ቢሆንም ከቤተሰቡ ብዙ የዘረኝነት ነገሮች በሁሉ ያላለፈው የለም አልፈናል። ያንን ደግሞ ይሄ ካልተጻፈ ደግሞ ዝም ብሎ ያው ያፍ እንትን ሆኖ ይቀራል እና እኔ ያለፍኩትንም እንኳን እኔ በራሴ በኩል ላይ ብዙ ነገሮችን አልፌያለሁ። በዘረኝነት በኩል ስድቦችም ሆነ ፓራሻታም ብዙ ነገሮች አሉ። ያንን ተከሰከስ አድርጌ ያለፍነው እኔ አሁን ለምሳሌ እንደምተረጉመው ከሆነ ኦጽማ ሼል ክሂላ ማለት አንድ ህብረተሰብ 2500 ዓመት መቀመጥ በኢትዮጵያ ውስጥ እና ሃይማኖትን መጠበቅ ቀላል ነገር አልነበረም።
እንግዲህ ከዛ ይሄ ህብረተሰብ ምን አይነት ኃይል እንደነበረው ምን አይነት በእግዚአብሔር እምነት እንደነበረው ከዛም ደግሞ ህልሙንና ዓላማውን ሳይቀይር እስራኤል ሀገር አገባለሁ ብሎ ይህን ያህል ጊዜ በመቆየቱ እንደገና አሁን ያለው ከዛም ወደ እስራኤል ሀገር ስትመጣ ያን ሁሉ ችግር አልፈህ እስራኤል ሀገር ስትገባ አንዳንድ ችግሮች ያጋጥመዋል። በአዲስ ገብ የቋንቋ የባህል ያለባበስ የሆኑ ብዙ ነገሮች የስልጣኔ እነዛ ነገሮች እንዳሉ ሆነው ከዛ የሚቀበል ህብረተሰብ አንዳንዴ ምናልባት ካለማወቅ የተነሳ ብዙ ነገሮችን ሊናገር ይችላል። ግን አንተ እንደዚህ ተናገሩ እንደዚህ አሉ እንደዚህ ብሎ እኔን እኮ አዋረዱኝ ብለህ ራስህን ሳትሰብር ተምረህ አድገህ ከነሱ ጋር እኩል መሆን እንዲያውም እኛ እኔ እንደማየው ከሆነ የኢትዮጵያ ይሁዶች በዚህ በ40 ዓመት ውስጥ ከፍተኛው ለውጥ ካሳዩት ወደ እስራኤል ሀገር ከመጣው ህብረተሰብ ሌሎች ማለት ነው ከተለያዩ ሀገሮች ከመጡት ህብረተሰቦች የኢትዮጵያ ይሁዶች ያሳዩት ለውጥ በጣም ከፍተኛ ነው። እንግዲህ አንድ ሰው አገር ቤት የነበረ ገጠር የነበረ እርሻ ሲያርስ የነበረ በሬዎችን ሲያደርግ የነበረ ከዛ ተነስቶ እስራኤል ሀገር ደርሶ ዛሬ አሁን መኪና እየነዳ ተላቪቭ ውስጥ ገብቶ መውጣት ማለት ቀላል ነገር አይደለም። እንግዲህ ተላቪቭ ስትገባ ለምሳሌ ሌሎች የተለያዩ ምልክቶች አሉ። ማንበብ አለብህ። እየሄድክ በፍጥነት እየሄድክ ማንበብ አለብህ። ያን ሁሉ እያነበበ ነው እንግዲህ አሁን ሄደው እንግዲህ የኛ ህብረተሰብ እዚህ ላይ ነው ያለው። እንግዲህ ኦጽማ ሸርኪላ እውነቱንም ይሄ ህብረተሰብ ምን አይነት ጠንካራ ህብረተሰብ እንደሆነ ማየት ይችላል። ሌላው ራሚ ሶስተኛው መጽሐፍ ሂዩክሸል ኪዳኑ የኪዳኑ ፈገግታ ይላል። ኪዳኑ ማን ነው? ይሄን ርዕስስ ለምን ሰጠው? ሶስተኛው መጽሐፍን ኪዳኑ የሚባለውስ እንግዲህ ልጅሁን አዋቂ አላቅም ለምን ይሄን ርዕስ ሰጠህና በኪዳኑ ዙሪያ የኪዳኑ ፈገግታ የምታስታውሰው ምንድን ነው? ኪዳኑ ነፍሱን ይማረው የአባቴ ወንድም ነው። የአባቴ ታላቅ ወንድም ከአባቴ ጋር በጣም ግንኙነት ነበራቸው። አባቴ ሁሌ ከወንድማማችነት በጣም የበለጠ ፍቅር ነበራቸው። አባቴ እስከሞት ድረስ ከወላጆቹ ይልቅ የእሱ ሞት ሁሌ ይሰማው ነበር። የት ነው የሞቱት? ኡዛባ መሰለኝ ገና ብዙ ሳይጀመር። ለምን እንደዛ ከሆነ የኪዳኑ ሀዘን ብለህ ለምን አልጸፍከውም? ኪዳኑ ፈገግታ ከሀዘን ይልቅ ደስታው እንግዲህ መጽሐፉ የልጆች መጽሐፍ ነው። እንዳያችሁት ከሆነ ለልጆች መጽሐፍ ነው። አንዱ ከዛ ካሉት ከመጽሐፉ ስሞች ካሉት አንዱ ኪዳኑ ነው። ኪዳኑ በመጨረሻ ይስቃል። መጽሐፉ የሚያስረዳው ለማስተማር ነው። ስለ ወላጅ እንዴት የልጆችን እንክብካቤ ወላጅ ለማክበር በልጆችና በወላጆች መካከል ያለው ግንኙነት ከዛ ደግሞ አለ አይደለ የህብረተሰብ ተጽዕኖ አለ በልጆች ውስጥ የባህል ተጽዕኖ ያንን እንዴት ለመቋቋም እንደሚቻል የሚያስረዳ እንትን አለው ከዚህ ከመጽሐፉ። ስለዛ ነው እና በመጨረሻ ያው ኪዳኑ ፈገግ ይላል። ልጆች ነበሯቸው አልነበሩትም እና አው ሁሌ በቃ አባቴ እንደዛ ሲል ስለነበር ልጅ የለውም። አሁን እሱን ለማስታወስ እሱን ይሄ መጽሐፍ እንደ ባህር ልጅም እንደ መቁረጫ ልጅም ሆኖ እንዲያገለግል በአባቴ ስም የተበረከተ ነው ባይ ነው። በጣም ቆንጆ። አሁን አንዳንዴ ምን ይላሉ መሰለኝ ይሄ ልጅ እኮ ኩሽ አለኝ እንዲህ ብሎ ሰደበኝ ይላል። አዋለኝ ምንድን ነው ያልናቸው? ኩሽ ማለት እኮ የኢትዮጵያ በሌላ ስም የምትጠራበት እንጂ የስድብ ስም አይደለም። እና ይሄን ካወቃችሁ እንዲያውም ኩሽ ስላላችሁ እናንተ ምንድነው ጋባ ወይም ደግሞ ጥንካሬ የሚሰጥ ስም ነው እንጂ የሚወነጅል ወይም ደግሞ የሚያበላሽ ወይም እናንተን የሚያዋርድ ስም አይደለም። እንደዛ ብለህ ልጅን ታጠናከርከው ኩሽ የሚለውን ነገር ማጥናት ይጀምራል። ለምን ነው ኩሽ የተባለ? ለምን ኩሽ እኮ የመጣው እኮ በብሉይ ኪዳን ነው። ከብሉይ ኪዳን ተጽፎ ያለው በኩሽ ነው። ሌላ ስም የለም። የኢትዮጵያ 25 በላይ ከ28 በላይ ነው የኢትዮጵያ ስሟ የኢትዮጵያ ኩሽ የሚለው የሚጠራ። ስለዚህ የእኛም ልጆች በዚህ ስም ማፈር የለባቸውም።
እንዲያውም ይህን ስም ለሌላው ማስረዳት ለሌላው ማስተማር የሚገባቸው የኛ ልጆች ናቸው። አሁን ቀላል ነው። ያን ታስታውስ ከሆነ ሁላችንም አልፈናል። እስከ 2000 አካባቢ በጣም ነበር አልቀበሉ ሲሉ ኩሺ የሚለው የግንና ወይም የጥሩ ሳይሆን አንተን ዝቅ አድርጎ የሚያሳይ እንትን ነበር እና ብዙ የሚሰማቸው ነበሩ፣ ብዙ የተሰማቸው ነበሩ። እኔ በበኩሌ ብዙ አልፌያለሁ። ግን እኔ እያንዳንዱ መቼም እንዴት ከዚህ እንደሚወጣ የራሱ እንትን ነው። ታግለንም ብለንም ከማንም አልሰነፍንም። ያውም ከነሱ ከብዙዎች የበለጠ ሆነን ዛሬ ነው ያለን። ሮኒ ቅድም እንዳለው የኛ ህብረተሰብ ዛሬ ሁሌ እላለሁ እኔ ስንመለከት የኛ ህብረተሰብ ዛሬ ሁሉ ነው ያለን፣ ያልተሰማራንበት የለም። ይሄ ራሱ በጣም ያኮራና በጣም የኛ ህብረተሰብ ወላጆቻችን ያለፉትን የሚያሳይ ነው። ስንመለከት እኮ አሁን የሁሉችን ሀገር ተመልከቱ የመጡትን ማን ነው መንግስት የነበረው? ማንም አልነበረው። የኛ ግን ኢትዮጵያውያን ይሁዲ ትራሰው በአንድ ወቅት ንጉሶች ነበሩ። ንጉሶች ነበሩን እና ይሄ ነው ቅድም እንዳልከው ይሄ ነው ከፍ እያደረግን ማር ያለብን። አሁን ራሚ እንደሚለው እሱ የሚለውን ነገር ትንሽ ለማጠናከር ያህል የኛ የኢትዮጵያ ይሁዲዎች ታሪክ ሲነገር ብዙ የታሪክ መጽሐፍ ጸሐፊዎች ወይ ታሪክ ተራኪዎች ስለ ኢትዮጵያ ይሁዲዎች ብዙ ጊዜ አልጻፉም ነበር። የኢትዮጵያ ይሁዲዎች ምን አይነት ኑሮ እንደነበሩ፣ ምን አይነት ባለስልጣኖች እንደነበሩ ምናምን ያንን ነገር በኢትዮጵያ ታሪክ ውስጥ ለማግኘት በጣም ትቸገራለህ። ያ ለምንድን ነው የሆነው? ለምን የኛም ብዙ መጽሐፍቶች ነበሩ በጦርነት አማካኝነት በተለያዩ ነገሮች ተቃጥለው የጠፉ እንዲያውም የተሰረቁም አሉ ወደ ሌላ ሀገር የተወሰዱ። ነገር ግን እኛ ኢትዮጵያ ይሁዲዎች እንኳን ለእኛ ነውና ለኢትዮጵያ ህልውና ነፃነቷን አስከብረን የኖር እንዲያውም ለነፃነቷን የሚከላከሉ ያደረገ መሳሪያ በመስራት ማንኛዎችን ነገሮችን ለጦር በማቅረብ የጦር መሳሪያዎችን በመስራት ብቻ አይደለም፣ ለጦር የሚያስፈልጉ ነገሮች ነበሩ። ውሃ እንዴት አድርገው የስንቅ አቅርቦት የተለያዩ ነገሮች ይሄን ነገር ለማየት ምን አለ መሰለህ ቅድም እንደተነጋገር ነው ኢትዮጵያ አሁን እንግዲህ ቅርስ ሁለት አይነት ነው ብለናል። የሚንቀሳቀስና የማይንቀሳቀስ ቅርሶች በተደጋጋሚ 1-2 ጊዜ እኔ አዲስ አበባ ሄጄ ይሄ ሙዚየሞችን ጎብኝቻለሁ። በጎበኘሁበት ጊዜ ማረሻው፣ ወረንቶ፣ ከርፈሱ፣ ዶማው፣ ጦሩ፣ ጋሻው፣ ገንቦው፣ ወጭቱ የእናቶቻችን ይሰሩት የነበረ ጠቅላላ የሸክላ ስራው የብረታ ብረት ስራው ያን ምናልባት ከዚህ አሁን የምታያቸው መጽሐፍቶች ለእንደዚህ አይነት ነገሮች ሊጠቅሙ ይችላሉ። እውነት ነው። ስለዚህ እነዚህ ነገሮች በዛ አካባቢ ቢደርሱ እኛም ምናልባት በቫይስት የተጻፉት በቫይስት የማንበብ ችሎታ ያላቸው ሰዎች ላይኖሩ ይችላሉ። በተለይ በአማርኛ የተጻፉ መጽሐፍቶች ግን በዛ አካባቢ ቢቀመጡ ምናልባት በዛ የሚተረኩት ነገሮች ለሌላው ህብረተሰብ የኢትዮጵያ ይሁዶችን ባህልና ታሪክ ለማስቀመጥ ከዛ ይጠቅማል ብዬ እገምታለሁ። እውነት ነው። በተደጋጋሚ ነው ወደ ኢትዮጵያ በሄድኩበት ጊዜ የተለያዩ መጽሐፍቶችን እዛ አስቀምጫለሁ። ይሄ ነገር መጽሐፍት የሚባል ቦታ አለ ዋላይ መጽሐፍት ድርጅት ውስጥ ከነኚህ መጽሐፍቶች ውስጥ የሮኒ አካሌ የማይረሳው ጉዞ አንዱ ነው። ያንተ ከኔ መጽሐፍ ጋር ቤተ እስራኤል ከትናንት እስከ ዛሬ ከሚለው ጋር ይሄ መጽሐፍ አንዱ ነው። በሌላ መልኩ ውርስ የሚለው የመምህርት ተመርጣ አስናቀው መጽሐፍ አንዱ ነው። ከዛ ቀጥሎ የሰላማዊት ዳዊት ጉራማይሌ የሚለው መጽሐፍ ሌላው ነው። ከዛ ቀጥሎ አባ መንጃ የሚለው የለምለም ይስሐቅ መጽሐፍ አንዱ ነው። ከዛ ውጭ ደግሞ በቋንቋ ችሎታችን በስነ ጽሁፍ ብርታታችን የሚገልጽ የግጥም መድበል አስቴር አያሌው የጥንካሬ ዘውድ የሚለው መጽሐፍ ነው። ከዛ ውስጥ ለምሳሌ አንብበው በጣም ደስ ካላቸው ነገር ውስጥ ምናለስ አትድከም በከንቱ አትበል ወለም ዘለም ከሰመመን ውጣ በእውነት አለም ታደም በከንቱ አትመዝነኝ ላልሆነ አትድከም
ብልጠት ይቅር ቢቻል ማሰብ ይቅደም፣ ፍቅር በፍቅር እንጂ በወረት አይጸናም። ይሄን ግጥም ያነበቡ ሰዎች ወደ በርካታ እንትኖች ነው ያሉት። በመቶ ስንት ገጽ ነው? በመቶ 71 ገጽ 72 ገጽ የተካተተ መጽሐፍ ነው እና እንዲህ አይነት መጽሐፍቶቻችን አንተ እንዳልከው በየቦታው በምንሄድበት ጊዜ ህዝብ በሚገኝ በከፍተኛ ሙዚየሞች በተለያዩ ቦታዎች ማስቀመጥና ታላቁን ቤተ እስራኤል የማስተዋወቅ ኃላፊነት አለብን። እንደ ድሮ አይደለም። አሁን ሳይማር ያስተማረን ማህበረሰብ ነው። የማህበረሰባችን ታሪክ አንተ እንዳልከው ማሳወቅ መጻፍ ይጠበቅብናል። በዚህ መካከል ግን አንድ በጣም አስቸጋሪ የሆነ ሁኔታ አለ። ታሪክና ትርክት የሚባል ነገር አለ። እነኚህን አሁን እኔ የነገርኩ መጽሐፍቶች ታሪክ ናቸው። ትርክት የሚባሉ ደግሞ አለ። ትርክት ማለት ማለት ነው ከአሉባልታ የሆነ ከእውነት የራቀ የልብ ወለድ ይዘት ያለውና ክስተቱን በተጋነነ መልኩ የሚያቀርብ እንዲህ አይነት መጽሐፍቶች የተጻፉት እኔ መወንጀል አይደለም። የኢትዮጵያ ደራሲያን ከዚህ በፊት የነበሩት የንግስት ዮዲትን ታሪክ ትርክት አድርገው ነው የጻፉት። ከጥላቻ ከማናናቅ አኳያ ደካማ ጎኗን አንድ ታሪክ የታሪክን ሂደት አጥንቶ በሚጽፍበት ሰዓት ለምንድነው የዮዲትን ጉዲት ያሏት? ለምንድነው እንዲያጥላልተው የሚናገሩ? እነሱ የሰሩትን ስራ ሳያስታውሱ እሷ የሰራችውን ስራ ብዙ ጊዜ ይናገራሉ። ለምን? እሷ እንግዲህ አንድ ነገር ስትበደል ለተበደልከው ነገር በዳይ ለመሆን ትፈልጋለህ። ለምን? ያንን ያደረክበት ምክንያት ከአሁን በፊት ተበድለሃል። ያሷ እኮ ያደረገችው ዝም ብሎ ተነስታ አይደለም። እንዲሁ እኔ ሰው ወይም ደግሞ ቤተክርስቲያን ለማቃጠል ወይም ደግሞ የመንግስት ወታደሮችን ለማሳደድ ነው ለመግደል አይደለም። እሷ ያደረገችው ምንድነው? እኔን ገና በልጅነቴ እኔ ያህል ስቃይ ካሰቃዩኝ እንዲህ አይነት ደረጃ ካደረሱኝ እኔም ኃይሌን አሳያቸዋለሁ። ስለዚህ ነው አሁን ያን በኃይሏን በምታሳይበት ጊዜ ነው እንግዲህ አሁን ያን ሁሉ ወታደር በሙሉ ይዛ ወደ ሸዋ በምትሄድበት ሰዓት ያንም ሰዎች ሂደው ፈርጥተው ወይም ደግሞ ሸሽተው ስለሄዱ ነው ወደ ንጉሱ ያ ሁሉ ነው እንግዲህ አሁን አጥላልተ መናገርና አጥላልተ መጻፍ ቀላል ነው። እውነት ነው። እኔ ከዛ አንዳንድ ጋዜጠኞች ጠይቀው ነበር እንደዚህ ስለዛ ጉዳይ ችግራችን ያለ ነው ሪፈራንስ የለንም። አሁን በምንጽፍበት ጊዜ በአፈ ታሪክ ያገኘነውን ነገር በጉዞ ሂደት ላይ ያየነውን ነገር በእድሜያችን ያለውን ነገር ነው የምንጽፈው። እኔ ያልኳቸው እኛ ይሄ እንዳይሆን በአንድ ወቅት ቅድም እንደተነጋገር ነው ደራሲ ራሚ እንዳለው ንጉሶች ነበርን። በአንድ ወቅት 2 ወር የነገሰ የኢትዮጵያ ንጉስ በነገስታት ማህደር ሲገባ 42 ዓመት የነገሰች የኢትዮጵያ የቤተ እስራኤል ንግስት ለምን አልገባችም? የምንታይ አሁን አንዱ ምን አለኝ፣ አሁን ደርሰሃል ይወጻፈለ ይልሃለኝና ሪፈረንስ የለኝም ማገናዘቢያ የለኝም። እና እዚህ ላይ ለምሳሌ ጊዲዮን በስልጣን ደረጃ በነበረበት ሰዓት እንዲያውም አንዳንድ አሁን አለ የጊዲዮን ሰፈር በሰሜኑ በኩል ሰዎችም የሚያውቋቸው ታሪካቸውን ያረሱ አንዳንድ ትልቅ አዛውንቶች ነበሩ የሰነሱ ነገሮች የሚናገሩ። አሁን ለምሳሌ እነዛን ነገሮች በቅርብ ጊዜ እንዲሁ ቲውር ካልተደረጉ ወይም ደግሞ የጠይቀ እነዚህ እንደማስረጃ ካላስካቸው ምናልባት የነሱም ታሪክ የነሱም የሰሩት ስራ ሊጠፋ ይችላል። እና መሆን የሚገባው ምንድነው የኢትዮጵያን ሪሰርች ማለት የኢትዮጵያ የእስራኤልን እዛም ያሉ ቢሆኑ በዩኒቨርሲቲ ደረጃ ይሄ ታሪክ የሚያጠኑ ሰዎች አሉ። ታሪክን ለማጥናት ከተፈለገ በተለይ በሰሜኑ በኩል ያለው ሁኔታ ከይሁዲው ጋር የተያያዘና በጣም ግንኙነት ያለው ታሪክ ስለሆነ ያ ነገር እስካሁን ድረስ አልተጻፈም፣ አልተነገረም። እንዲያውም በአብዛኛው ጊዜ እንዳየሁት ከሆነ በቤተ ክርስቲያኖች ማህደር ውስጥ ነው ያሉት አንዳንዶች። ከዛም አልፎ ይህን ነገር ለመጻፍ የኛ አሁን የጀመርነው የዚህ አዲሱ ትውልድ የዚህ መድረክ ሁኔታና ከኢትዮጵያ ያለው የኢትዮጵያ የደራሲያን ማህበር ወይም የደራሲዎች አንድነት ማህበር ከነሱ ጋር ቅንጅት በመፍጠር ይሄ ጥናት ተደርጎ የኢትዮጵያ ይሁዶችን ጉዳይ በይበልጥ
ታሪካዊ ጥናት እንዲኖረው መሰረቱ ምን ላይ ነበር፣ እንዴት ነበር፣ አሁን የት ላይ ነው ያለው የሚለውን ነገር ተጠንቶ ለህብረተሰቡ እስኪቀርብ ድረስ የኛ ኃላፊነት ምንድነው? ይሄን የማድረግ ይሄን ግንኙነት የመፍጠር ትልቅ ኃላፊነት አለ። እውነት ነው። ራሚ እንግዲህ የዕለቱ እንግዳችን እንደመሆነ መጠን እንግዲህ ሆስማሸል ክሂላ ማለትም የማህበረሰብ ኃይል መሄርሸል ኢሙና ለእምነት የተከፈለ ዋጋ ሂዩክሸል ክንዳይ ኪዳኑ የኪዳኑ ፈገግታ የሚሉ ጽሁፎችን ጽፋ መጽሐፍቶችን አዘጋጅተህ ለአውደ ንባብ አቅርበሃል። ቆንጆ ነው። ለወደፊቱስ የምታወጣው በማዘጋጀት ላይ ያለው በመጽሐፍ ላይ ያለው ነገር አለ? ተጠቁመ ሚስጥሩ እንደተደበቀ ሆነ አለ። እሺ እንግዲህ ይሄ ከሆነ ለስነ ጽሁፍ ያለህ ግንዛቤ ወይም ደግሞ ያለህ ውስጣዊ ፍላጎት ከፍተኛ ነው። ከዚህ ወጣ ያለ አንድ ጥያቄ እንድጠይቅ ፈቀደልኝ። ደስታ ከውስጣችን የሚመነጭ የስበት ኃይል እንጂ ከሌሎች የምንቀበለው ምጽዋት አይደለም። ይህም በአንተ የግልም ሆነ የቡድን የእስክስታ ክህሎት ለመገንዘብ ችያለሁ። ስለዚህ ከእስክስታ ሌላ በህይወትህ ደስታን የሚሰጥህ ምን አለ? እስቲ ንገረኝ። በጣም ቆንጆ ነው። መጽሐፎችን ማንበብ እወዳለሁ። መጽሐፍ ከልጅነቴ እውነት ሁሌ እጽፋለሁ። በጣም ያረካኛል። መቼ ነው እስክስታን ትምላለህ? ለምሳሌ አሁን እኔም ስለምጽፍ ጽሁፍ እምቢ ሲለኝ ተነስቼ ለባብሼ ምናምን እንጎራደዳለሁ። በደንብ ለባብሼ ውጭ እንደሚሄድ ዩቲዩብ ታደርጋለህ ማለት ነው። እና አሁን አንተ መቼ ነው እስክስታው? ይሄ በመዝናኛ ቦታ፣ በሰርጉ፣ በደስታው፣ ከዛ ውጭ ቤት ውስጥ እስክስታ ቤት እያጸዳም እንትን ታደርጋለህ፣ ይዘምናል። ይገርማል። ይሄ ቤት እያጸዳሁ የለቀኩት ቪዲዮ እየደወሉ ያመሰገኑ ሴቶች ሳይሆን ወንዶች። አዎ ለእኛ በጣም የምናፍርበት እናት የምንለው አንተ እንደዚህ ገሃድ ያደረገው እንዴት አደርጋ ያደርጋሉ። እና አንድ ነገር ለራስ ብለህ ያደረግከው ለሌላው ትምህርት ይሰጣል። ትምህርት በሆኑ በዚህ ቪዲዮ በጣም ተምሬያለሁ። እውነት እንግዲህ ተምሮ የማስተማር አዎ አሁን እሱ አሁን ሌሎችም አይሰሩትን ነገር አሳርቼ ስላሳየሁ ሌሎችም በእኔ ትምህርት ወስደው አሁን እየሰሩ ነው ለማለት እውነት ነው። ወደ ማህበራዊ ህይወት ስንመለስ ባለትዳር ነህ አምናለሁ፣ ልጆች አሉ አውቃለሁ። ነገር ግን እስቲ በትዳር ህይወትህ ያለ መቼም ደስታ ከሌለ ሰው ዝም ብሎ አይጨፍርም፣ አይዘፍንም። ልጆች የስንት ልጆች አባት ነህ? የስድስት ልጆች አባት ነህ። ጤናቸውን ይስጣቸው። ባለቤቴ ያው ትባላለች። በጣም እውነት በጣም በደስታ ኗሪ ነኝ። ምን ይባላል? ምን እንደሚባል ታውቃለህ? ጋን በጠጠር ይደገፋል ይባላል። መልካም ሚስት ባትኖርህ ኖሮ እንዴት ደስተኛ ትሆን? በጣም እውነት ደስተኛ ነው። ማነሱ አውባ መልእክቱን እየተቀበልሽ ነው። ኑሮዬ በጣም ደስተኛ ነው። ተመስገን። እውነት ልንገራችሁ ዘላለም አንኖርም። ብንጨነቀው 10 ሆኖ የሚገኝ ነገር የለም። መጉደልና እንትን ያለ ነው። ግን ህይወታችንን እናስደስተው እኛ ራሳችን ነው። እኛው ነን። ከቤትም ቢሆን ከቤት ጥሩ እንዲሆን ከፈለግን እኛው ነን። የአንዱን አንድ ነገር በሰራ ጊዜ እሱን ጥፋተኛ ማድረግ ትተን ለምን ሆነ ብለን ካሰብን ያንን ነገር ከጭቅጭቅ ከብዙ ነገሮችን ያወጣል። እና እንግዲህ እንደሚመስለኝ ከሆነ ራሚ የጻፍካቸው መጽሐፍቶች ያንተ ያሳለፍካቸው የህይወት ተሞክሮች እንዲሁም የመንገድ ሁኔታ እስራኤል ሀገር ከገባ በኋላ ምን እንደሰራ ምን ላይ ደረጃ እንዳለ የቤተሰብ ሁኔታ ያው ሁሉ ተረድተናል። ከዚህ እንግዲህ ብዙዎቹ ትምህርት ይወስዳሉ ብዬ እገምታለሁ። እና አሁንም አምሳሉ ብዙ ጊዜ አሁን
የሚቆጭበት ሁኔታ አለ። ለምንድን ነው እስካሁን የዘገየ ነው? ለምንድን ነው ይሄን አንሰራው? ለምንድን ነው ይሄን ነገር ብዙዎቹ በዚህ ደረጃ አልፈው ወደ ሌላ ከፍተኛ ደረጃ የማይደርሱበት ሁኔታ ለምንድን ነው እያለ ሁልጊዜ ወተውተኝ እና አንተም በዚህ ተሳታፊ በመሆን እኛም ደግሞ በዚህ ደረጃ እንደዚህ ያቀርበን ሁኔታውን ከመፈጸማችን በፊት ምናልባት መናገር የምትፈልገው እንደማተነገሩ የምትላቸው ነገሮች ካሉ መጽሐፍቶች ሶስቱ የት ይገኛሉ? መጽሐፉ በጉግል ራሜ ብሎ ቢጻፍም እዛም አለ ኪሾር ማግኘት ይቻላል። ከዛም ደግሞ ከኔ ደውሎ ማግኘት ይቻላል። ወደ አማርኛ የመተርጎም እቅድ አለ? መክርሸ ልሙና የሚለውን ፈልጌያለሁ። ኦኬ እስኪ እንግዲህ ከጊዜ በኋላ ኦኬ መጀመሪያ እውነት እንደዚህ አይነት መድረክ መኖሩ ለእኛ ለጸሐፊዎችም ለደራሲዎችም ሆነ ለሌሎችም በጣም በጣም ትምህርት ነው። በጣም ቆንጆ ነው። እንደዚህ ማድረጋችሁ እውነት በጣም በጣም እውነት ከልብ ነው ማመሰግን። እንደዚህ የአንድ ነገር ሌላው የሚማረው በሚያይበት ጊዜ ነው እና እኔ ከጻፍኩ በኋላ እንኳን አሁን ብዙ ሁለት ጓደኞቼ አይ እየጠየቁ እንዴት ነው እያሉ እየሞከሩ ነው ለመጻፍ እና በጣም ነው የሚያስደስት። ይሄ በጣም ነው። አሁን ደግሞ ይሄ ደግሞ ሌሎችም እንግዲህ ላላዩት ላልሞከሩ ቢሆን ይሄ ጥሩ መንገድ ይከፍታል ብዬ አምናለሁ። እውነት ከልብ ነው አመሰግናለሁ። እውነት ነው። በዚህ ላይ ያው እንግዲህ ቅድም ሮኒም ተናግሮታል። መጽሐፍቶቻችን በአብዛኛው ያው ብዙዎች ይጽፋሉ፣ ግን የድርሰት አይነቶችን እንኳን ለይተው የማያውቁ ብዙዎች አሉ። ስሙን መቀበል ማዕረጉን መቀበል ቀላል ነው። የድርሰት አይነቶች እንግዲህ ስትማር ተራኪ ድርሰት አለ፣ አመዛዛኝ ድርሰት አለ፣ ስዕላዊ አስረጂ ድርሰት የሚባላሉ። እንደገና ዋናው ነገር ድርሰት ሲጻፍ መግቢያ ሶስቱን መሰረታዊ ነገሮች ማወቅ ያስፈልጋቸዋል። መግቢያ፣ ሀተታና መደምደሚያውን። ያ ከሆነ ያሰራር ይቀላል። በዚሁ አጋጣሚ ይሄን የመጽሐፍቶቹ ብቻ ሳይሆን ስለ ድርሰት ምንነትም ስለ ስነ ጽሁፍ ምንነትም በየመካከሉ ጣልቃ እየገባን እኔና ሮኒ አንዳንድ የማስተማሪያ ዘዴዎችን እንለቃለን። በዚህ ሁሉ ግን አሁንም አንተም እንዳልከው ፕሮጀክት አለሚን እጅግ አድርገን ልናመሰግን ይገባል። ካለው የአጭርና የረጅም ጊዜ እቅድ ባለፈ ለስነ ጽሁፍ ለመጽሐፍቶች ደግሞ ይሄን ነገር በማድረጉ በጣም ከፍተኛ እኔ ፊት ለፊት አይደለም አሁንም እያመሰግንኩ ነው። በሌላ በኩል ለተመልካቾቻችን እኔ የማቀርበው ምንድነው እነኚህን አሁን የጠቀስኳቸውን መጽሐፍቶች ብቻ አይደለም እናንተም ያነበባችኋቸው ይመጥናሉ የምትሏቸው የማህበረሰብ ታሪክ፣ ግለ ታሪክ መጽሐፍቶች ካሉ ጠቁሙን። ጸሐፊዎችንም ጽሁፎቻቸውንም መጽሐፍቶቻቸውንም በቅደም ተከተል እንደምናቀርባቸው ከወዲሁ ቃል እንገባለን። እና እዚህ አሁን እኔ አንተ ምልህ ምንድነው በርታ፣ ጠንክር። በዚህ በጻፍካቸው መጽሐፍቶች ብቻ አትገደብ። ለእነዚህ ነገሮች ለጻፍካቸው እንደ ምሳሌ ሆነው ሌሎችን መጽሐፍቶች የመጽሐፍ ያለን እውቀት ሌላው ለማበርከት እንዲረዳ እግዚአብሔርን እናመሰግናለን። በጣም እናመሰግናለን። ራሚ ስለመጣህ በጣም ነው እናመሰግንህ። አሁን አንተ ከኛ ጋር አንዱ የቡድን አባል ነህ። ሲጀመርም አብረህና የጀመርከው ካሉት ወደ 16 ደራሲና ጸሐፊዎች ውስጥ ጠርተን ግንባር ቀደሙ አንተ ነህ። አንተም አባትህም ለታላቁ የቤተ እስራኤል ማህበረሰብ ያደረጋችሁት አስተዋጽኦ በጣም ከፍተኛ ነው። እንግዲህ የኛ ትልቁ ችግራችን ምንድነው? ክሬዲት መስጠት አናውቅም ላደረጉልን ሰዎች፣ ለሰሩልን ሰዎች። አሁን ግን ስማቸውን ታሪካቸውን በማንሳት ትውልድ ተሻጋሪ ዘመን ተሻጋሪ በሆነ ጽሁፍ እንገልጻቸዋለን። ለዚህ ሁሉ ደግሞ እንግዲህ የቡድን ስራ አስፈላጊ ነው። አንዳችን ለአንዳችን መቀባበል። የምንጽፈውን ነገር እኔ ለሮኒ ባሳየው ሮኒ ቢያንስ የፊደል ግድፈትን ያርመኛል። ከቃላት ስህተት ባለፈ እኛ ለሰዎች አናሳይም። ለጸሐፊዎች የምነግራቸው ምንድነው? ጽሁፎቻችሁን ለህትመት ከማውጣታችሁ በፊት ለሰዎች አሳዩ፣ ሰዎች ይመልከቷቸው። ለሰዎች ማሳየት ማለት የበታችነት አይደለም።
እና ስለዚህ በጣም አድርገን ነው የምናመሰግነው። ሮኒም በጣም አመሰግናለሁ። ኦኬ ስለነበረን ጊዜ። ክቡራትና ክቡራን ተመልካቾቻችን በተለያዩ ጊዜያት ደራሲያንን ጸሐፍትን እየጋበዝን በየሳምንቱ የምናቀርብበትን ጊዜ እንቀጥላለን። በተከታታይ ደግሞ በሚቀጥለው ጊዜ ደግሞ ሌላ ጸሐፊ ወይም ደራሲ ይዘን እንቀርባለን። እስከዛው ጊዜ ድረስ መልካም ቆይታ። እጅግ አድርገን እናመሰግናለን።